አሳዛኙ የጥበብ ሰዎች ፍጻሜ። ጉስቋላ ኑሮ ፈገግታው ባይደምቅም ትንሽ ነው ተብሎ ሰው አይናቅም። ሰውኖ የመፈጠርን ክቡርነት አስቀድሞ በድንቅ ዜማው በኩል የመከረው ድምፃዊ ዛሬ ከሰውነት ወጥቷል። እነሆ የዝነኛው ሰው ኑሮ በጎዳና ከሆነ ሰነባብቷል። አገሬ ናፈቅሽኝ፣ እናቴ ናፈቅሽኝ፣ በሕልሜም በእውኔም በሐሳቤ ታየሽኝ። ይህ ከባይተዋሩ ድምፃዊ ስለ መጻተኝነት የተነገረበት የአገር ፍቅር ናፍቆት የተፈከረበት ሕያው ድንቅ ሥራ ቴዎድሮስ ታደሰ ነው። ቴዎድሮስ ታደሰ ለሀገሩ ሳይበቃ በስደት ኑሮ ለአእምሮ ጤና እክል ተዳርጓል። ይህ አሃዱ ዞን ነው። ለሀገራችን የኪነ ጥበብ እድገት የማይተካ ሚናን የተጫወቱ ታላላቅ የኪነ ጥበብ ሰዎች በተለያዩ ምክንያቶች ችግር ውስጥ እየገቡ ነው። ሀገር ከምትገለገልባቸው ዘርፎች መካከል አንዱ በሆነው ኪነ ጥበብ ውስጥ ሙሉ ዕድሜያቸውን የሰው አንጋፋ ሙያተኞች ለከፋ ችግር ሲዳረጉ ማየት አዲስ አይደለም። ነገር ግን የኪነ ጥበቡ ዘርፍ ከፍተኛን ገቢ በሚያስገኝበት በዚህ ወቅት ከያንያን በራሳቸው አቅም ለመታከም በማይችሉበት ደረጃ ላይ መድረሳቸው ግራ አጋቢ ሆኗል። ሁሉም ችግር የሰጡትን ያክል ባልከፈላቸው ሕዝብ ምክንያት የመጣ አይደለም። በአንድ ወቅት ሙዚቃ ወዳዱን ህብረተሰብ በስሜት ቁጭ ብድግ ያደርጉ የነበሩ አንጋፋ ከያንያን አንዳንዶቹ የዕድሜ አመሻሻቸውን በጤና ለማሳለፍ አልታደሉም። በተለያዩ ውስብስብ ምክንያቶች ጤንነታቸውን አጥተው ከተከበሩበት ዙፋን ወርደው እንደ ተራ ሰው ጎዳና ላይ መታየታቸው በርካቶችን አሳዝነዋል። ከምንም በላይ ግን እነዚህን ታላላቅ ድምፃውያን ዱካ እየተከተሉ ለማህበራዊ ሚዲያ ፍጆታ ሲሉ በግድ ካልቀረጽናችሁ እያሉ የሚያስቸግሩ ወጣቶችን ማየት አሳዛኝ ነው። ትናንት ምሽት በሰይፉ ኢቢኤስ ሾው የድምፃዊ ቴዎድሮስ ታደሰ ልጆች ቀርበው በርካታ ጉዳዮችን አንስተዋል። በማሳከምና የወደቁትን በማንሳት የሚመሰገነው ሰይፉ ፋንታሁን አሜሪካ የሚኖረውን የቴዎድሮስ ታደሰን ታናሽ ወንድም ስለተወዳጁ ድምፃዊ ወቅታዊ ሁኔታ ጥያቄ አቅርቦለት ነበር። ቴዎድሮስ ታደሰ ስኪዞፍሬኒያ በሽታ ታማሚ መሆኑን ተናግረዋል። በሽታው ባህሪ የተነሳ መቅረብ አይፈልግም ያለው ኢሳያስ በዞር ዋራው ድምፃዊ ቴዎድሮስ ታደሰ ጎዳና ላይ መውጣቱን እንጂ የሚሰጥ ምላሽ ሰጥቷል። በሚያሳዝን ሁኔታ የቴዎድሮስ ታደሰን መውደቅ እንደ እንጀራ ማግኛ መንገድ የሚወስዱ ሰዎች መኖራቸው ግን አሳዛኝ ሆነዋል። ያልሆነውን እንደሆነ አድርገው የሚያራግቡ የጥበበኛውን ስምና ዝና በማይመጥን አኳኋን ከኢትዮጵያዊነት ስብና ወርደው አሉባልታ የሚያራግቡ የማህበራዊ ሚዲያ ሰዎች መኖራቸውንም የተናገረው ኢሳያስ ታደሰ ነው። ይህ ነገር እየተለመደ የመጣ ይመስላል። በርካታ ዘመናዊ ሽሬ ሙዚቃ ስራዎቻቸው በኢትዮጵያ የሙዚቃ ኢንዱስትሪ ጎላ አሻራቸውን ካስቀመጡት መካከል አንዱ በሆነው ድምፃዊ አሸናፊ ከበደ ላይም እየተደረገ ያለው ይኸው ነው። ድምፃዊው በአእምሮ ጤና እክል ጎዳና ላይ ከወጣ ሰነባብተዋል። ከትልቁ ከፍታ ወርዶ ጎዳና ላይ ህይወቱን በመስረቱ የሚያንገበግባቸው የሚኖራቸውን ያክል አንዳንዶች አጋጣሚውን በመጠቀም ለማህበራዊ ሚዲያ ፍጆታ ጥቅማቸው በርካቶችን ቅር አሰኝተዋል። እንዲህ ለሀገር ታላላቅ አስተዋጽኦ ያበረከቱ ጥበበኞችን መንከባከብ ሲገለገልባቸው የኖረ ህዝብ ኃላፊነት ነው። በተጨማሪም አጋሮቻቸውና ሙያ ማህበሩ እነዚህን አርቲስቶች ሊደግፋቸውና ሊያሳክማቸው ይገባል የሚሉ አስተያየቶችም በርክተው እየተደመጡ ይገኛሉ። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።